K9 ዋየርለስ ማይክሮፎን ሰብስክራይብ አድርጉ። የምትመለከቱት ይህ ከመረብ ስቱዲዮ በየጊዜው የሚተላለፍላችሁ አዲስ ነገር የተሰኘው ፕሮግራማችን ነሆ ጀመረ። ዛሬም እንደተለመደው አዲስ ነገር ይዘን መተናል። በተለይ ደግሞ ለዩቲዩበሮች፣ ለቲክቶከሮች እንዲሁም ደግሞ ኢንስታግራም ላይ በየጊዜው ቪዲዮ የምትለቁ ሰዎች የድምጽ ጥራት አስቸገረን ምን ይሻለናል ላላችሁ ሰዎች በጣም የሚገርም ብራንድ የሆነ እቃ ላስተዋውቃችሁ መጥቻለሁ። በሚኖረን ቆይታ እንደምትጠቀሙ አልጠራጠርም። ለዩቲዩብ ቻናላችን አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ የመቀላቀል መብታችሁ የተጠበቀ ነው። መልካም ቆይታ። እንግዲህ ማይክሮፎኑ እንደምታዩት በዚህ ልክ ይሄን ይመስላል። በጣም የሚገራርሙ ነገሮች አሉት። ባይዘዌ ይሄኛው ማይክ አንደኛ በጣም ለአጠቃቀም ቀለል ያለ ውስብስብ የሆነ ነገር የሌለው ማይክ ነው። እኔ በጣም ወድጄዋለሁ። ልብስ ላይ ለመለጠፍ በጣም ቀለል ያለ ገራሚ ማይክ ነው። እስቲ አብረን እንክፈተው። እንደምታዩት እንግዲህ ይሄን ይመስላል። ቀጥታ ከምትገዙበት ቦታ በዚህ ልክ ነው የሚሰጣችሁ። እንግዲህ በአንዱ ቦክስ ውስጥ ሁለት ማይኮች አሉ። እንደምታዩት ሁለቱንም እያወጣሁ ታሳያችኋለሁ። እቻትና አንደኛዋ ይችን ትመስላለች። ባይዘዌ በጣም የምትገርም ማይክ ናት። አንደኛ ከሌሎች ማይኮች ለየት የሚያደርገውን ነገር በደንብ አድርጌ ላሳያችሁ። ማይኩን እንደምታዩት እዚህ ጫፉ ላይ የራሱ የሆነ በጥቁር ነገር ተሸፍኗል። ምናልባት አንዳንድ ጊዜ ቀረጻ የምናካሂደው አቧራ ያለበት ቦታ ሊሆን ይችላል፣ ንፋስ ያለበት ቦታ ሊሆን ይችላል፣ ኦር ሌላም አይነት የማይመች ቦታ ላይ ለመቅረጽ የምንገደድበት ጊዜ አለ። በዚህ ጊዜ ማይኩ የራሱ የሆነ አቧራና ቆሻሻ መከላከያ አለው። ይሄ በጣም ለየት ያደርገዋል ከሌሎች ማይኮች። በሁለተኛ ደረጃ ደግሞ እንደምታዩት የራሱ የሆነ መቆንጠጫ አለው። ደግሞ እንደ ሌሎቹ ማይኮች ግዙፍ አይደለም። ይሄ በጣም ቀለል ያለና ትንሽዬ ነው። እንዲህ በጃኬታችን ስር አንዳንድ ጊዜ ፕራንኮች የምንሰራበት ጊዜ አለ። ማይካችን በግልጽ መታየት የለበትም። ነገር ግን በጃኬታችን ወይም በምናደርገው ልብስ ውስጥ ፓርት ላይ አድርገን ቆንጥጠን መያዝ እንችላለን። ይሄ ለየት ያደርገዋል። ምንም አይታይም፣ ከርቀት አይታይም። ስለዚህ ቀለል ባለ መንገድ በዚህ ልክ እንጠቀመዋለን። እዚች ካለችዋን ነገር ይኸው እንዲህ እንከፍታትና በዚህ ልብሳችን ላይ ማያያዝ ብቻ ነው የኛ ስራ። ባይዘዌ ሁለት ነገር አይፈቀድም። አንዳንድ ጊዜ በማወቅም ይሁን ባለማወቅ ማይክ በጣም አፍ አጠገብ እንዲያስጠግተን የምንጠቀም ሰዎች አለን። ይሄ አይፈቀድም። በዚህኛው ማይክ በጣም የተከለከለ ነው። ነገር ግን ቢቻል ትንሽ ጋፕ ፈጥረን ራቅ አድርገን እዚች አካባቢ እናስቀምጠዋለን። በቀላል መንገድ የሚለጠፍ ነው። በዚህ ልክ እንደውም ከቲሸርቴ ጋር ሳይታወቅ ማድረግ ያለብኝን ንግግር ማድረግ እችላለሁ፣ ቀለል ባለ መንገድ ማለት ነው። ቢቻል ልክ እንደኔ ጥቁር ቲሸርት በቀረጻ ሰዓታችሁ ጥቁር ቲሸርት ብትለብሱ ይመከራል። ልክ በጥቁሩ ቲሸርት ላይ እንደምታዩት በደንብ አይታይም፣ ግልጥ ብሎ አይታይም እና በዚህ ልክ ላጠቃቀም ቀለል ያለ ነው። ከዚህ የተነሳ እዚች ጋር የራሱ የሆነች ኦን ኦፍ አለችው። እንደምታዩት እችን ትከፍታላችሁ። ከዚያ በኋላ የራሱን ስራ መስራት ይጀምራል ማለት ነው። ሌላው ደግሞ ሁለተኛው ማይክ አለ። ሁለተኛው ማይክም ልክ እንደዛው ተመሳሳይ ነው። የራሱ የሆነች እዚች ጋር እንደምታዩት ኦን ኦፍ አለች። እሷን ከፍታችሁ ቀጥታ ስራውን ስታርት ማድረግ ይጀምራል። በጣም የገረመኝንና ከሌሎች ማይኮች ልዩ ነው ብዬ ያልኩበትን ነገር ልንገራችሁ። ይሄ ማይክ ቀራጩ እዚህ ጋር ሆኖ 100 ሜትር ላይ ያለን ሰው ድምፅ መቅዳት ይችላል። አንዳንድ ማይኮች አሁን እኔ ካለሁበት ክላስ ትንሽ እንዲፈቀቅ ካለ ድምፁን አይሰሙም፣ በጭራሽ ይቆራረጣል፣ በጭራሽ አይሰራም። ይሄኛው ማይክ ለየት የሚያደርገውና ወሳኙ ነገር 100 ሜትር ድረስ ርቆ ላለ ሰው ሁሉ የሚጠቅም ማይክ ነው። ካሜራማኑ እዚህ ጋር ሆኖ እዛ ጋር ቀረጻ ላይ ያለው የሚቀረጸው ሰውዬ ማይኩን ይዞ እስከ 100 ሜትር ድረስ ራቅ ብሎ ሄዶ አንዳንድ ነገሮችን ለማሳየት ሊሆን ይችላል። አንዳንድ ገበያ ውስጥ የምናደርጋቸው ቀረጻዎች ሊኖሩ ይችላሉና እዛ ርቀት ድረስ ሄዶ ድምፅ የመሳብ ልዩ አቅም አለው። ይሄ በጣም ለየት ያደርገዋል። ሌላኛው እንግዲህ እችኛዋ ነገር ናት። በሶስተኛ ደረጃ የምናያት እቺ ነገር እንግዲህ ቀጥታ በስልካችን ላይ የምትሰካ ናት። የስልካችን የቻርጅ ቦታ አለች፣ እሷ ላይ እንሰካለን። ይሄ ማለት ኮኔክት ሆኗል ማለት ነው። ይሄኛውና ይሄኛው በመሃል
እንግዲህ ያለ ገመድ ነው የሚገናኙት። ስለዚህ ይሄኛው ስልኩ ላይ ተገጠመ፣ ይሄኛው ስራውን ጀመረ። ይሄ ስልኩ ላይ ካልተገጠመ ይሄኛው ምንም አያደርግላችሁም፣ ድምፅ ላይ ቀዳላችሁ ይችላል። ስለዚህ መጀመሪያ እችን ስልካችሁ ውስጥ ቀጥታ እንትን ትላላችሁ። ከዛ በኋላ ይሄኛው ስራውን መጀመር ይችላል ማለት ነው። እቺ በስልክ ላይ የምትሰካዋ ተሰኪ ናት። ባይ ዘ ዌይ እነዚህ ሁለቱም እንግዲህ በደንብ አድርጋችሁ እዩ። የራሳቸው የሆነ የቻርጅ ቦታ አላቸው። እዚች ጋር እንደምታዩት የቻርጅ ቦታ አለ። ይሄኛውም የራሱ የሆነ የቻርጅ ቦታ አለው ማለት ነው። ስለዚህ ቻርጅ የሚደረጉ ነገሮች ናቸው። ስለዚህ ቻርጃቸው ቀይ ማብራት ያሳያል። እዚች ጋር ቻርጅ ሲያልቅ ቀይ ማብራት ያሳያል። ቀይ ማብራት አሳየ ማለት ቻርጅ አልቋል ማለት ነው። ነገር ግን አረንጓዴ ማብራት ካሳየ ኖርማል ቻርጅ ፉል ነው፣ መቅረጽ ትችላላችሁ፣ መስራት የምትፈልጉትን መስራት ትችላላችሁ። ነገር ግን ቀይ ምልክት ካሳየ ቻርጅ የለውም ማለት ነው። ቻርጅ ማድረግ ይጠበቅባችኋል። እቺ የመጨረሻዋ ነገር እቺ ናት። እቺ እንግዲህ ተቀያሪ ናት። ይሄኛው ወደ ስልክ ኮኔክት ይደረጋል ያልኳችሁ። ይሄኛው እንዳጋጣሚ ሆኖ ይሄኛውን ሰፊውን ቻርጀር የማይቀበሉ ስልኮች ሲኖሩ በዚህኛው እናደርገዋለን ማለት ነው። እቺ ጠበብ ያለችው ናት፣ እንደየስልካችን ማለት ነው። ይሄኛው ለአይፎን ስልክ ሊሆን ይችላል፣ ይሄኛው ደግሞ ለሳምሰንግ እና ለቴክኖ የሚሆነው ነው ማለት ነው። ስለዚህ የራሱ የሆነ አማራጭ እቃዎች አሉት። ይሄ በዚህ እንዳለ ታዲያ ቻርጅ በምን እናድርግ? ቻርጅ የለውም እንዴ ልትሉ ትችላላችሁ። ኧረ አለው፣ ገራሚ የቻርጀር የራሱ የሆነ ገመድ አለው። ስለዚህ እቹት የራሷ የሆነች ቦክስ አላት የቻርጀሯ። ስለዚህ እችን እንከፍትና ቻርጀሯን አሳያችኋለሁ። እቻትና እቺ ናት። ስለዚህ እችን በቀላል መንገድ እዚች ጋር እንሰካታለን። ከዛ በኋላ ቻርጅ ወደምናደርግበት እንትን መሄድና ቻርጅ ማድረግ ብቻ ነው። በጣም የሚመችና ለአጠቃቀም ቀለል ያለ በጣም የወደድኩት ማይክ ነው። እናንተም እንደምትወዱት አልጠራጠርም። እንግዲህ በዋናነት በዚህ ቻናል ለዩቲዩብ የሚነሳሱ ሰዎችን ማበረታታት ነው የኔ ስራ። ቲክቶክ ላይ ስራ መስራት ለሚፈልጉ ሰዎች ማበረታቻ የሚሆኑ ቪዲዮዎች እሰራለሁ። በአጭር ጊዜ ውስጥ በዩቲዩብ ውጤታማ የምትሆኑበትን ዘዴዎች፣ በቲክቶክ ውጤታማ የምትሆኑበትን ዘዴዎች እጠቁማችኋለሁ። ስለዚህ በቀጣይ ቪዲዮ ደግሞ በሌላ አዲስ ሀሳብ፣ በሌላ አዲስ ነገር ተመልሰን እስክንገናኝ ድረስ ቸርን ሰንብት። ቪዲዮ ላይክ ያላደረጋችሁ ሰዎች ላይክና ሼር ማድረጋችሁን እንዳትረሱ። መልካም ቆይታ።